በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ ኦርቶዶክሳውያን እናት አባቶቼ፣ ወንድሞቼ ሁላችሁ በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን እስከዚህ ሰዓት ደረሳችሁ? አሜን። የአባቶቻችን አምላክ ስሙ ዛሬም ዘወትርም እስትንፋስ ባለው አንደበት ሁሉ በእውነት የተመሰገነ የከበረ ይሁን። እሺ፣ ዛሬ የካቲት 21 ላይ ደርሰናል። በዚህ ዕለት ተከብረው የሚውሉ ቅዱሳንን እንደተለመደው ታሪካቸውን ከስንክሳሩ ከገድሉ ከተአምራቱ ሁሉ እየወሰድን እናያለን። እንግዲህ ከስንክሳሩ ሲጀምር በዚህ ዕለት የካቲት 21 ቀን የአምላክን የወለደች የብርሃን እናቱ የክብርት እመቤታችን መታሰቢያ በዓሏ መሆኑን ይጠቅስና የሌሎቹ ቅዱሳን አባቶች የእስክንድርያው 57ኛው ሊቃነ ጳጳሳት አባ ገብርኤል ዕረፍታቸው ነው። እንደዚሁም የሀገረ ሰሃ ኤጲስቆጶስ የሆኑት አባ ዘካርያስም ዕረፍታቸው ነው። እሳቸውንም ይዘክራቸዋል። ሌላው በዚህ ለታስቧቸው የሚውል ቅዱስ ማን አሉ? እሺ፣ ሐዋርያው የጳውሎስ ደቀ መዝሙር የቅዱስ ጳውሎስ ደቀ መዝሙሩ የሆነው የቅዱስ አናሲሞስ በሰማዕትነት እንዳረፈ ስንክሳሩ እነዚህን ይዘክራቸዋል ማለት ነው። ስለዚህ ወደ ወርሃዊ በዓላቸው ታስበው ወደሚሉ ቅዱሳን ስንመጣ ደግሞ ብዙ ቅዱሳን አሉ። በዚህ ዕለት በወርሃዊ በዓላቸው አስበናቸው የምንለው ከነዚህም ውስጥ ዛሬ የካቲት 21 በርካታ ቅዱሳን አሉ። ከነዛ ውስጥ እጨጌ ዕንባቆም፣ እነ አቡነ ጎርጎርዮስ፣ እነ አቡነ ተስፋ ኢየሱስ፣ እነ ኤልያስ ዘመርጦ፣ እነ አቡነ ቀውስጦስ አሉ። እነ ጎርጎርዮስ፣ እነ አቡነ ተወልደ መድኅን፣ እነ አቡነ አላኒቆስ፣ እነ ቅዱስ ቆጵርያኖስ፣ እነ አቡነ ዛማኑኤል ዘወለቃ፣ እነ አቡነ አሮን፣ አቡነ በጸሎተ ሚካኤል፣ እነ አቡነ ላእከ ማርያም፣ እነዚህ ሁሉ ቅዱሳን አሉ። ከነዚህ ውስጥ ገድል ያላቸውን አንዱን መርጥና አባ በጸሎተ ሚካኤልን ልምረጥ መሰል ለዛሬ። ታላቅ ጻድቅ ናቸው በእውነት አቡነ በጸሎተ ሚካኤል። እሳቸውን ታሪካቸውን ከገድላቸው ለዚህ ለእናንተ በድምጽ በሚስማማ መልኩ ከታሪካቸው በገጸ ንባብ አሰማችኋለሁኝ። ዛሬ እንግዲህ የካቲት 21 ላይ የደረስነው። ትናንት የካቲት 20 ነበረ። ስለዚህ ከመቤታችንም ዛሬ እንግዲህ በወርሃዊ መታሰቢያ በዓሏ ስለሆነ ከተአምሯ እናነበዋለን። ነገ እሁድ ሰንበት ነው። ስለዚህ ብናየው ተአምሯን ብቻ መግቢያውን ሳይሆን ተአምሯን ብቻ እናየዋለን። ስለዚህ አንድ ከተአምሯ አነባለሁ ማለት ነው። ዛሬ 20 መዳረሻ እንግዲህ 20 እየለቀቅን ወደ 21 እየገባን ስለሆነ በ20 እንግዲህ በወርሃዊ በዓሉ ቅዱስ ደገኛው ንጉስ ቅዱስ ካሌብ በወርሃዊ በዓሉ ታስቦ ይውላል። ግንቦት 20 በዓለ ዕረፍቱ ነው። በእውነት ከጊዜው ያደርሰንና ታሪኩን በዝርዝር እናየዋለን ያኔ። ስለዚህ ዛሬ በወርሃዊ በዓሉ ታስቦ ውሏል። ነገ ደግሞ እመቤታችን ነችና ስለዚህ ሁለቱን የሚያገናኝ አንድ ተአምር ከእመቤታችን ከመጽሐፈ ተአምሯ አፄ ካሌብን የሚመለከተውን ከተአምረ ማርያም ውስጥ እሱን በንባብ አሰማችኋለሁኝ። ዛሬ እመቤታችን መታሰቢያዋ ስለሆነ እሱንም በማስመልከት ከዛ ወደ ስንክሳሩ እናድና ወደ ገድለ አባ በጸሎተ ሚካኤልም እንሄዳለን። እንግዲህ በድጋሚ ረድኤተ እግዚአብሔር ከሁላችን ጋር ይሁን።
ተአምሪያ ለእግዝእትነ ቅድስት ድንግል በክሌ ማርያም ወላዲተ አምላክ ጸሎታ ወበረከታ ያህሉ ምስሌነ ለዓለመ ዓለም አሜን። ልመናዋ ክብሯ ለዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። ክርስቲያኖችን ጨፍጭፎ የገደላቸውና አብያተ ክርስቲያናትን ያቃጠለ ከከሃዲው ከሂማርያው ንጉስ ጋራ ከካሌብ በተዋጋ ጊዜ ክብርት እመቤታችን ለኢትዮጵያዊ ንጉስ ለካሌብ የድል አክሊልን እንዳቀዳጀችው ተነገረ። ከጌታችን ከኢየሱስ ክርስቶስ ልደት በ724 ዓመት በኋላ በናግራን ሀገር በክርስቲያኖችና በአረማውያን መካከል ከባድ ጸብ ሆነ። ከሁሉ በፊት ከሃዲው ንጉስ ማዝሩቅ ክርስቲያኖቹን የናግራንን ሰዎች ክርስቶስን ክዳችሁ በእኔ አምልኮ ብታመልኩ ሕይወታችሁ ይጠበቃል፣ ማንኛውም መከራና ስቃይ ሁሉ ሊያገኛችሁ አይችልም። ነገር ግን አምላካችን የምትሉት ክርስቶስን ባትክዱት ከፍተኛ ችግር እንደዚሁም ልዩ ልዩ መከራን አመጣባችኋለሁ፣ ይልቁንም ትገደላላችሁ አላቸው። በዚህም ጊዜ እነዚህ ቅዱሳን ሰማዕታት በታላቅ ቃል እየጮሁ ቅድመ ዓለም ያለ እናት ከአብ የተወለደ በኋላኛውም ዘመን አዳምንና ልጆቹን ለማዳን ወደዚህ ዓለም መጥቶ በነፍስ በስጋ ድንግል ከሆነች ከቅድስት ድንግል ማርያም ሰው ሆኖ በአምላክነቱ ያመንበትና በስሙ የተጠመቅንበትን ክርስቶስን አንክድም አሉት። በዚህም ጊዜ ያ ከሃዲ ንጉስ ተቆጣና ጥልቅ የሆነ ሰፊ ጉድጓድ ቆፍረው በውስጡ እሳት አንድደው ከዚያ እንዲጨምሯቸውና በእሳቱ ተቃጥለው እንዲሞቱ ጭፍሮቹን አዘዛቸው። ጭፍሮቹም እንደታዘዙት ፈጸሙ። እነዚህም የናግራን ክርስቲያኖች በሰማዕትነት አረፉ። ይህ ሐላዊ ንጉስ በሰይፍ ያስፈጃቸውና በእሳት ያቃጠላቸው ክርስቲያኖች ቁጥር 50,000 ይደርሳል። ከጥቂት ቀንም በኋላ የኢትዮጵያው ንጉስ ካሌብ የናግራንን ሀገር የክርስቲያኖች ወገኖች ስለ ክርስቶስ ስምና ስለ እናቱ ስለ ቅድስት ድንግል ማርያም ስም መገደላቸውን ሰማ። ስለዚህም ነገር በአክሱም ቤተ መንግስቱ ታላቅ ሐዘን አደረገ፣ መራራ ለቅሶንም አለቀሰ። በዚያን ጊዜም በልቡ አሰበና እንዲህ አለ፣ ስለ ክርስቲያን ወንድሞቼ ብዙ ሐዘን አዝኛለሁ፣ ልቤም በሐዘን ተሰበረ። ነገር ግን ሐዘን ወይንም ለቅሶ ብቻ ምን ይጠቅመኛል? እነሆ አሁንም ከዚህ ወጥቼ ስለ ጌታ ኢየሱስ ክርስቶስና ስለ ክብርት እናቱ እመቤቴ ድንግል ማርያም ስለ እነርሱም ስም ደማቸውን ያፈሰሱ የወንድሞቼን የናግራንን ሰማዕታት ደም እበቀላለሁ፣ ጠላታቸውንም አጠፋዋለሁ። ዳሩ ግን የእግዚአብሔር ፈቃድ ይሁን አለ። ከዚህም በኋላ ካሌብ የኢትዮጵያ ንጉስ አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ወደ ክብርት እመቤታችን ቤተ ክርስቲያን ሄዶ ልብሰ መንግስቱን አውልቆ ማቅ ለብሶ በእመቤታችን ስዕል ፊት ሰግዶ እየተማጸነ እንዲህ በማለት ጸለየ። እኛን ለማዳን ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ፍጹም ሰው የሆነ የመድኃኔዓለም እናቱ እመቤቴ ሆይ ይህ አላዊ ሹም ፊንሐስ በወገኖችሽ ላይ የፈጸመውን በደልና የክርስቲያንንም ወገን በግፍ እንደጨፈጨፋቸው እንደዚሁም በልጅሽ በኢየሱስ ክርስቶስና በአንቺ ስም የታነጹትን አብያተ ክርስቲያናት እንዳቃጠላቸው ተመልከቺ። እመቤቴ ሆይ ይህንን ያንቺንና የእኛን ጠላት ከሃዲሹም በአንድ ልጅሽ በክርስቶስ ኢየሱስ ኃይል አጠፋው ዘንድ ፍቀጅልኝ። እመቤቴ ሆይ አታሳፍሪኝ። ስለ ጌታ ኢየሱስ ክርስቶስ ሃይማኖትና ስለ ክርስቲያን ወንድሞቼ ቅናት አድሮብኛልና ይህንን እያለ ጸለየ። የይቅርታ እመቤት ሆይ ይህንን ከሃዲ ላጠፋው ያሰናብተኝ ዘንድ ሁሉ ነገር የማይሳነው ወደ ልጅሽ ለምኝልኝ አለ። ዳግመኛም ንጉሱ ካሌብ እንዲህ አለ፣ ይህንን ከሃዲ ከነሰራዊቱ እግዚአብሔር በእጅ አሳልፎ ቢሰጠኝና የማሸነፍ ድል ቢያቀዳጀኝ እንደዚሁም ከጦርነቱ በደህና ቢመልሰኝ ስለ እግዚአብሔር ፍቅር መንግስቴን ትቼ መናንያነ ዓለም ቅዱሳን አባቶችን እከተላለሁ ሲል ለእግዚአብሔር ብጽዓት አደረገ። ይልቁንም እመቤቴ ሆይ ስለ ክርስቶስ ሃይማኖት ፍቅር በቁርጥ ሐሳብ ስለምንሽ በኃጢአቴ ብዛት ጸሎቴን የማትቀበይኝ ልመናዬንም የማትሰሚኝ ከሆነ እስከዚች ስዕልሽ ፊት ቆሜ ባለሁበት ቦታ በአሁኑ ሰዓት ሕይወቴ ታልፍ ዘንድ ፈቃድሽ ይሁን አለ። ኢትዮጵያዊ ንጉስ ካሌብም ይህንን የመሰለውን እያለቀሰ እንባውን እያነባ ከጸለየ በኋላ ወደ አክሱም ቤተ መንግስቱ ተመለሰ። በዚሁ ዕለት መንፈቀ ሌሊት በሆነ ጊዜ አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ለካሌብ በህልም ተገለጸችለትና ወዳጄ
የልጄም ወዳጅ ሆይ እነሆ እግዚአብሔር ልመናህን ተቀብሎ በዚህ ኃላዊ ሹምና በሰራዊቱ ላይ ድልን አጎናጽፎሃልና የጦርህን መትመምና ግስጋሴ አይተው እንዳያመልጡና እንዳይሸሹ እግዚአብሔር በመሬት ውስጥ መንገድ ከፍቶልሃል። አሁንም የጦር ሰራዊትህን እስከ 3 ቀን ድረስ አዘጋጅ። ከዚያም እኔ ወደማሳይ ቦታ ሂድና እግዚአብሔር የከፈተልህን መሬት በመስቀል አምሳል ምልክት ታገኘዋለህ። ከዚያም መሬቱ ይከፈትልሃልና ከነሰራዊትህ ፈጥነህ ግባ አለችው። ኢትዮጵያዊው ንጉሥ ካሌብም የጦር ሰራዊቱን ካዘጋጀ በኋላ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ወደ አመለከተችው ቦታ ሄደና የመስቀል ምልክት አገኘ። ከዚያም እግዚአብሔር በመሬት ውስጥ በከፈተለት መንገድ 3 ቀን ተጉዞ በታላቅ ግርማ ገስግሶ ዛፋር ከሚባል የሳባ ከተማ ድንገት ደረሰና ጠላቶቹን ካላዊው ንጉሥ ከፊናስ ጋር ደመሰሳቸው፣ አጠፋቸው። ከእነሱ አንድስ እንኳን አላስቀረም። ሀገሪቱንም በእጁ አስገባት። በናግራን ሀገር በግፍ የተገደሉትን ክርስቲያኖች ደም በሚገባ ተበቀለ። ከሞት የተረፉት ክርስቲያኖችም ከተሸሸጉበት ወደ ቀደመ ቦታቸው ተመለሱ። የኢትዮጵያ ንጉሠ ነገሥት ካሌብም በድል አድራጊነት ሳባ ሀገረ ናግራን እንደደረሰ የከተማይቱን በር የእግዚአብሔር መልአክ ሲከፍትለት ስለ ብቃቱ ተገልጾለት ነበረ። የኢትዮጵያው ንጉሥ ካሌብም እግዚአብሔር ድልን ስላቀዳጀው እጅግ ፈጽሞ አመሰገነው። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችንንም ከፍ ከፍ አደረጋት። የክርስቶስ ጠላት አረማዊ ንጉሥ የመዘበራቸውንና ያጠፋቸውን አብያተ ክርስቲያናትን በናግራን ሀገር እንደገና አሳነጸ። ከሳባ ሀገር የማረከውን ንብረትና ጌጣጌጥም ሁሉ ለአብያተ ክርስቲያናቱ ክብር ሰጠ። ታላቅ በዓልንም አደረገ። ከዚህም በኋላ ወደ ሀገሩ ወደ ኢትዮጵያ በሰላም ተመልሶ ከአክሱም ከተማው በታላቅ ደስታ ገባ። በዚያም ጊዜ ካሌብ ወደ ከሃዲዎቹ ጦርነት ከመሄዱ በፊት የገባውን ቃል ኪዳን አስቦ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በክብርት እመቤታችን አማላጅነት እግዚአብሔር ከጦርነት በደህና መልሶኛልና ስለዚህ መንግስቴን ትቼ መመነን አለብኝ ብሎ አሰበ። በዚህም ጊዜ ንጉሥ ካሌብ ልብሰ መንግስቱን አውልቆ ዓለምን ነቆ ወጥቶ ከአንዲት የውሃ እርኮት በስተቀር ሌላ የያዘው ገንዘብ አልነበረም። የክርስቶስን አርዑተ መስቀል ተሸክሞ ወደ በረሃ ገባ። ዳግመኛም ከዋሻ ወጥቶ ዓለምን እንዳያይ ቃል ኪዳን አደረገ። በዋሻው ውስጥም እንዳለ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ከብዙ የሰማይ ሰራዊት ጋራ ወደ እርሱ መጣ። ወዳጄ ካሌብ ሆይ አስቀድመህ የገባኸውን ቃል ያልዘነጋህ አንተ የተባረክ ነህ። ስለዚህም መልካም ሆነልህ። እነሆ አሁንም የምንኩስና ልብስ አመጣሁልህ አለችው። ከመላእክትም አንዱን አዘዘችውና እሱም የመላእክትን አስኬማ አቀዳጅቶ አመነኮሰው። ከዚህም በኋላ አጽናንታ ባርካው ከመላእክት ጋራ ወደ ሰማይ ያረገች። ኢትዮጵያዊው ንጉሥ ከአጼ ካሌብም ይህንን ዓለም በመናቅ በበረሃ በዋሻ በብዙ ተጋድሎ 12 ዓመት ከኖረ በኋላ በግንቦት 20 ቀን አርፎ እስከ ዘላለሙ የማያልፍ ሰማያዊ ክብርን ወረሰ። ክብሩም ከታላላቅ ቅዱሳን ሰማዕታት ጋራ የተካከለ ነው። የተወደዳቸው ወንድሞቼ ውሉደ ቤተ ክርስቲያን ሆይ የክርስቲያን መመኪያቸው የምትሆን አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን ገናናና ተጋዳይ በሆነ በኢትዮጵያዊ ንጉሥ ካሌብ እጅ ያደረገችውን ተአምራት ተመልከቱ። ልመናዋ ክብሯ ለዘላለሙ በእውነት በጥምቀት ልጆች ላይ አድሮብን ይኑር ዛሬም ዘወትርም ለዘላለሙ አሚን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም የካቲት 21 ቀን አምላክን የወለደች ለክብርት እመቤታችን ለቅድስት ድንግል ማርያም የበዓሏ መታሰቢያ ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከኛ ጋር ትኑር ለዘላለሙ አሚን። በዚህችም ዕለት የእስክንድሪያ ሊቀ ጳጳሳት የከበረ አባ ገብርኤል አረፈ። እርሱም ለአባቶች ሊቃነ ጳጳሳት 57ኛ ነው። ይህም አባት በታናሽነቱ በአስቄጥስ ገዳም መነኮሰ። በጾም በጸሎት በስግደት እየተጋ ፍጹም ተጋድሎን በመጋደል ተጠምዶ ኖረ። በውስጡም ትህትና፣ ፍቅር፣ ቅንነት አለው። በአንዲትም ዕለት ስሙ መክሲሞስ ወደሚባል አረጋዊ ቤት ገባ። እርሱም ልጄ ሆይ ከሰው ለምን ትሸሻለህ? አንተ ግን በወንዶችና በሴቶች መካከል ትኖር ዘንድ አለህ አለው። እርሱ ግን የሽማግሌውን የቃሉን ትርጓሜ አላስተዋለም። ከጠላት ወጥመድም ያድነው ዘንድ ሁል ጊዜ በማልቀስ እግዚአብሔርን የሚለምን ሆነ። ከእርሱም አስቀድሞ የነበረ ሊቀ ጳጳሳት አባ ሚካኤል
ባረፈ ጊዜ ይህንን አባት ይዘው ያለ ውዴታው ሊቀ ጳጳሳት አድርገው ሾሙት። አረጋዊ አባ መክሲሞስም ትንቢት እንደተናገረለት በተሾመም ጊዜ በአስቄጥስ ገዳም ተቀምጦ የቀድሞውን ተጋድሎንና አገልግሎቱን ቸል አላለም። ስለ አብያተ ክርስቲያናትም ጉዳይ ወደ እስክንድሪያና ወደ ምስር ይሄድ ዘንድ ግድ ባሉት ጊዜ ይሄዳል። ፈጥኖም ወደ አስቄጥስ ገዳም ይመለሳል። እርሱም በእድሜው ጎልማሳ ስለሆነ እንስሳዊት ፍትወት ትነሳሳበት ነበረ። እርሱም ያጠፋለት ዘንድ ለጾም ለጸሎት ለስግደትም መትጋትን ያበዛል። ሊያበርዳትም ባልተቻለው ጊዜ ለአንድ አረጋዊ ተናዘዘለት። እርሱም እንዲህ አለው፣ ይህቺ እንስሳዊት ፍትወት ከጾም ከጸሎት ከስግደት ጋራ ያለ ትህትና ስራ አትጠፋም፣ በበለጠ ግን ትህትና መድኃኒቷ ነውና አለው። ይህንንም በሰማ ጊዜ የጉድፍ መጎተቻ ከብረት ሰራ። አጭር የሆነ የቆሻሻ ልብስ በመልበስ በሌሊት ተነስቶ የመነኮሳቱን መንደር እየዞረ ቆሻሻውን ጠርጎ ተሸክሞ ወስዶ ከራቀ ቦታ ይጥለዋል። ይህንንም ስራ እየሰራ 2 ዓመት ያህል ኖረ። እግዚአብሔርም ንጽህናውና የልቡን ትሁትነት ተመልክቶ የባህሪ የሆነውን ፍትወት አራቀለት። ይህም አባት በገድል እንደተጠመደ ሆኖ መንጋዎቹ በቀናች ሃይማኖት ይጸኑ ዘንድ እያስተማራቸውና እየገሰጻቸው እየመከራቸውም 12 ዓመት ኖሮ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሚን። በዚህችም ዕለት የሀገረ ሰሃ ኤጲስቆጶስ የከበረ አባት አባ ዘካርያስ አረፈ። ይህም አባት የጸሐፊዎች ወገን ነው። አባቱ ግን ጸሐፊነቱን ትቶ ቅስና ተሾመ። ስሙም ዮሐንስ ነው። ልጁ ዘካርያስም ባደገ ጊዜ ትምህርቶችን ሁሉ ጽሕፈትንም የጽርዕና የሮማውያንን ጥበብ የቤተ ክርስቲያንንም ሕግ ተማረ። የንጉሱም የጭፍራ አለቃ ወሰደውና በንጉሱ ቤት ጸሐፊነት ሾመው። በጽሕፈቱም የሀገረ ሰሃ መኮንን የሆነው ስሙ አብጥልማዎስ የሚባል ወዳጅ ሆነው። እርሱም ወደ አስቄጥስ ገዳም ሄደው ይመነኩሱ ዘንድ ተስማሙ። ከዚያን ጊዜም ከአስቄጥስ ገዳም ከአባ ዮሐንስ ደብር አንድ መነኮስ ወደ እርሱ መጣ። አብረውትም ይሄዱ ዘንድ ተስማሙ። መኳንንቶቹም ይህን በሰሙ ጊዜ መሄድን ከለከሏቸው። ከጥቂት ቀኖችም በኋላ ለእግዚአብሔር የተሳላችሁትን ስዕለት ለምን አትፈጽሙም የሚላቸውን ራእይ አዩ። በዚያን ጊዜም በስውር ወጡ። እነርሱ ግን መንገዱን አያውቁትም ነበርና አንድ መነኮስም ተገለጠላቸውና ወደ አስቄጥስ ወደ አባ ዮሐንስ ገዳም መርቶ አደረሳቸው። መኳንንቱም መሄዳቸውን በሰሙ ጊዜ ከንጉሱ ዘንድ ደብዳቤ ተቀብለው በመላክ ከገዳም ሊያስወጧቸው ተስማሙ። የክብር ባለቤት ጌታችንም ምክራቸውን በተነ። በመነኮሱም ጊዜ በብዙ ተጋድሎ ተጠመዱ። ይልቁንም አባ ዘካርያስ በዚያን ወራት አረጋውያን አባ አብርሃምና አባ ጋርጊ ነበሩ። ወደ እርሳቸው እየመጡ በስራቸው ሁሉ ሊያረጋጓቸው ያጸኗቸው ነበረ። የሀገረ ሰሃ ኤጲስቆጶስም ባረፈ ጊዜ ሕዝቡ ሁሉ አባ ዘካርያስን አሰቡት። እርሱንም ይሾምላቸው ዘንድ ስለ አባ ዘካርያስ እየለመኑ ወደ ሊቀ ጳጳሳቱ የመልእክት ደብዳቤ ጻፉ። ሊቀ ጳጳሳቱም ወደ አስቄጥስ ገዳም ልኮ አባ ዘካርያስን ወደ እርሱ አስመጣው። በሀገረ ሰሃ ላይም ኤጲስቆጶስነት ሾመው። ሊቀ ጳጳሳቱም እጁን በላዩ በጫነ ጊዜ የእግዚአብሔርን ኃይል አየ። በላዩ ወርዷልና ፊቱም በብርሃን ተጋረደ። ወደ መንበረ ሲመቱም በደረሰ ጊዜ ሕዝቡ በታላቅ ደስታ ተቀበሉት። በዕለተ ሆሳዕና የእስራኤል ሕዝብ መድኃኒታችንን እንደተቀበሉት ከዚህም በኋላ በትምህርቱና በድርሰቶቹ ቤተ ክርስቲያንን ብርሃን ሆነች። ቃሉም እጅግ ጣዕም ያለው እርሱም የመንፈስ ቅዱስ ጸጋ የተመላ ነው። በመንበረ ሲመቱም 40 ዘመን ኖረ። እግዚአብሔርንም አገልግሎ በሰላም አረፈ። በረከቱም ከኛ ጋራ ትኑር ለእግዚአብሔርም ምስጋና ይሁን አሚን። በዚህችም ዕለት የከበረ የሐዋርያው የቅዱስ ጳውሎስ ደቀ መዝሙሩ የሆነ ቅዱስ አናሲሞስ በሰማዕትነት አረፈ። ይህም ቅዱስ አስቀድሞ ከሮሜ ሰዎች ወገን ለሚሆን ስሙ ፊሊሞና ለሚባል ለሮሜው ሰው አገልጋይ ሆኖ ነበር። ይህም ፊሊሞና በሮሜ ባስተማረ ጊዜ በቅዱስ ጳውሎስ ትምህርት በጌታችን አመነ። ይህ ፊሊሞናም ከዚያ ከሮሜ ሀገር ወደ አስባንያ ሄደ። ይህንንም አገልጋዩን አናሲሞስን ከእርሱ ጋር ወሰደው። ሰይጣን ግን አናሲሞስን አሳተው፣ ልቡንም ለወጠውና የጌታውን ገንዘብ ሰረቀ። ጌታውም እንደሚቀጣው አውቆ ሸሽቶ ወደ ሮሜ ተመልሶ ሄደና በዚያ ተቀመጠ። በእግዚአብሔርም ፈቃድ ወደ ከበረ ሐዋርያ ጳውሎስ ሄደ። ትምህርቱንም ሰምቶ በክብር ባለቤት በጌታችን ኢየሱስ ክርስቶስ አመነ። ለቅዱስ ጳውሎስም ደቀ መዝሙሩ ሆነ። ነገር ግን የጌታውን ገንዘብ በመስረቁ
በአናሲሞስ ልብ ጽኑ ሐዘን አደረ። ለሐዋርያው ቅዱስ ጳውሎስም የሰራውን ሁሉ ነገረው። ሐዋርያው ቅዱስ ጳውሎስም አትፍራ፣ ልብህ አይዘን ብሎ አጽናናው። ወደ ጌታው ወደ ፊልሞናም መልእክትን ጻፈለት። ይህችም ስለ አናሲሞስ የጻፋት ከመልእክቶቹ አንዲቱ ናት። በመልእክቱም እንዲህ አለ። እኔ በእስራቴ ጊዜ ስለወለድኩት ልጄ ማልድሃለሁ። ይኸውም አናሲሞስ ነው። የቀድሞ ስራው አልጠቀመህም ነበረ። ዛሬ ግን ለአንተም ለእኔም እጅግ የሚጠቅም ሆኗል። አሁንም ወደ አንተ ልኬዋለሁና ልጄ እንደመሆንህ ተቀበለው። የበደለህ በደልም ቢኖር ወይንም የሚከፍልህ ቢኖር በእኔ ላይ አድርገው አለው። ይህ የከበረ አናሲሞስም ወደ ፊልሞና ወደ ጌታው በደረሰ ጊዜ በማመኑና በመጸጸቱ ደስ አለው። ሐዋርያው እንዳዘዘውም አደረገለት፣ እጅግም ወደደው። ብዙ ገንዘብም ሰጠው። ነገር ግን ምን ገንዘብ አልወሰደም። እኔ በክርስትና ባለጸጋ ሆኛለሁ አለ እንጂ። ከዚህም በኋላ ሸኙትና ወደ ሮሜ ሀገር ተመለሰ። በሰማዕትነት እስካረፈበትም ጊዜ ድረስ ሐዋርያው ቅዱስ ጳውሎስን የሚያገለግለው ሆነ። ይህም ቅዱስ ካህን ሆኖ ተሾመ። ሐዋርያትም በሥርዓት መጽሐፋቸው በአንቀጽ 77 81 በ53 እና በ57 በምስጋና አስታውሰውታል። እንደ ታማኝ ካህንም ነው አሉ። ሐዋርያው ጳውሎስም የምስክርነት ሞት በኋላ የንጉሥ ጭፍራ አለቃ ይህንን ቅዱስ ይዞ ወደ አንዲት ደሴት ሰደደው። የዚያች ደሴት ሰዎች ሃይማኖትን እያስተማራቸው ኖረ። የክርስትና ጥምቀትንም አጠመቃቸው። ከብዙ ቀኖችም በኋላ የንጉሥ የጭፍራ አለቃ ወደዚያች ደረሰ። የከበረ አናሲሞስንም ሕያው ሆኖ የክብር ባለቤት የጌታችን ኢየሱስ ክርስቶስን ሃይማኖት ለሰዎች ሲያስተምራቸው አገኘው። ጽኑ ግርፋትንም ገርፈው ጭኖቹን እንዲሰብሩ አዘዘ። ምስክርነቱንም በዚሁ ፈጸመ። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሚን። በዚህችም ዕለት ለከበሩ ለአባ አካክዮስና ለኢትዮጵያ ሀገር ጳጳስ ለአባ ገብርኤል መታሰቢያቸው ነው። በረከታቸው ከኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሚን። እሺ የተከበራቸው ኦርቶዶክሳውያን ወደ አቡነ በጸሎተ ሚካኤል ገርል ነው የምንሄደው አሁን። ከዛ በፊት ግን እንደው ሌሎችንም ቅዱሳን አብሮ በዚሁ አስታውሶ ለመሄድ ያህል በንጉሥ አምደ ጽዮን ዘመነ መንግስት እንግዲህ ሰማዕትነትን የተቀበሉ አባቶቻችን በጣም በርካታ ናቸው። ቅዱሳን አባቶች በየገዳማቸው በየበዓታቸው የነበሩ ታላላቅ ቅዱሳን አሉ። ንጉሥ አምደ ጽዮን እንግዲህ ክፉ የሆነ ምክር መከሩትና የእነሱን ምክር ተቀብሎ ሲፈጽም ቅዱሳኑ አላስቻላቸውም። በየገዳማቸው ነው ያሉት። አሁን ታሪካቸውን እንሰማዋለን። አቡነ በጸሎተ ሚካኤል እና አቡነ አሮን የመቄቱ ማለት ነው። አቡነ አሮን የደብረ ጽጋጃው፣ አቡነ አኖሪዎስ የደብረ ሊባኖሱና አቡነ ፊልጶስ እና ሌሎቹም ታላላቅ ቅዱሳን ይህንን ሲሰሙ ቀጥታ ከየገዳማቸው እየወጡ ወደ ንጉሱ አደባባይ ነው የወጡት እና አቡነ ቀውስጦስ ዛሬ ወርሃዊ በዓላቸው ነው። በረከታቸው ይደርብን። ጥር 21 ላይ ታሪካቸውን ስላየነው ነው። ምንድነው የሆነው? እንግዲህ ንጉሱን የአባትህን ቅምጥ ወይም የእንጀራ እናቱን ብታገባ እሷን ካገባህ መንግስት ይጸናልሃል ብለው ነው የመከሩት በእውነት። እና ይህም ምክር ተቀብሎ እሱ መንግስቴ ከጸናልኝ ብሎ የአባቱን ቅምጥ አገባ ማለት የእንጀራ እናቱን አገባ። ያኔ ሕግ ተጓደለ ብለው አባቶች ከየገዳማቸው ነው የወጡት። እዚህ ጋር አንድ ልብ ልንለው የሚያስፈልገን ነገር ዛሬ አንድ እንትን እያየሁ ነበር። ኦርቶዶክሳውያን ወንድሞቻችን በፖለቲካው ዓለም የምርጫ ተሳትፎ ላይ እንዳደረጉ በትክክል ኦርቶዶክሳዊነትን ወክለው ነው ወይ ዛጋ የተገኙት የሚለው ሌላ ጉዳይ ሆኖ ማለት ነው። እኛ ስለ ቤተ ክርስቲያን ይገዳቸዋል በርግጥ አሁን ስልጣን ላይ ያሉት ሰዎች የሚለው ጥያቄ ውስጥ ነው። ብዙ ነገሮች ስላየ እንደዚህ ዘመን ቤተ ክርስቲያን በዘመን እንግዲህ እኛ ባየ ነው በዚህ ዘመን በጣም የተፈተነችበት ዘመን ነው። ላለፉት 40 ዓመት በላይ በኋላ እንግዲህ ከንጉስ ኃይለ ሥላሴ በኋላ ቤተ ክርስቲያን የመከራ ዘመኗ ነው በእውነት። በዚህ ሁሉ ግን እንዳሆኑ እንደዚህ 2 እና 3 ዓመት ቤተ ክርስቲያን ወይም ክርስቲያኖች የተፈተኑበት ዘመን የለም በእውነት።
ሰው ይህንን ያለፈውን የ27 ዓመት አገዛዝ ስናወግዝ ኢትዮጵያዊነትን ገሏል ብለን ነው። ያ እነሱ ኢትዮጵያዊነትን ነው የገደሉት። ይሄ በብዙ ማስረጃ የምንናገረው ነገር ነው፣ ምንም የማያጠራጥር ነው። ያ አሁን ግን እኛ በዚህ 2 እና 3 ዓመት ያየነው ደግሞ ህንጻ ስላሴ ነው ሲገደል የነበረው፣ ክርስቲያኖች ናቸው ሲገደሉ የነበረው። ያ ኢትዮጵያዊነትን ነው፣ ይሄኛው ክርስትናው ነው የገደለው። ያ ቀደመው ብለን የምንለው ኢትዮጵያዊነትን ገሏል፣ ይሄ ደግሞ ክርስትናው ነው እየገደለ ያለውና ከዚህ አንፃር እኔ አንድ እንደው አጭር መልእክት ላስተላልፍ የምፈልገው ነገር ኦርቶዶክሳውያን ድሃ ሲበደል እና እንትን ሲል ህግ ሲፈርስ ወይም ህግ እግዚአብሔር ሲጣስና የማይሆን ነገር ትውልድንም ሀገርንም ቤተክርስቲያንንም የሚጎዳ ነገር እያዩ ዝም ማለት ለክርስቲያን አልታዘዘም። አንዳንድ ዝም ብሎ የሞኝ ፈሊጣል ክርስትናውን ብቻ ስበኩ፣ ወንጌሉን ስበኩን፣ ፖለቲካ ውስጥ አትጉ ይባላል። ፖለቲካ ምንድነው የሚለውን ራሱ የሚያውቁት አይመስለኝም እነዚህ ሰዎች። እንተው ብንለው ይተውናሉ። አሁን በእውነት አይተውንም እኮ እንተው ብንለውም አይተውንም። የምንናገረው ስለ ቤተክርስቲያን ነው፣ ስለ ሀገራችን ነው። አንድ ኢትዮጵያ የሆነ ሰው ደግሞ የኢትዮጵያ ጉዳይ ያገባዋል፣ እንደ ዜጋ ስለ ኢትዮጵያዊነት ያገባዋል፣ እንደ ክርስትናው በቤተክርስቲያንና በክርስቲያኖች ላይ የሚደርሰው ነገር ያገባዋል። ስለዚህ እኛ አገልጋይ ስለ ፖለቲካ ማውራት የለበትም የሚል ድሮ ይሄ 90ዎቹ ቤት 90s የሚል የፌስቡክ ግሩፕ አለ አይደል? እዛ ላይ ያሉ በጣም አሁን መለስ ብለን ስናያቸው በጣም የሚያስቁ ነገሮች ልክ እንደዛ ያንን አይነት አስተሳሰብ ይሄ 90s የሆነ አስተሳሰብ አለ። አሁንም ፖለቲካ አገልጋይ ወደ ፖለቲካ መሄድ የለበት እንደዛ ብለን ይሄው ቤተክርስቲያን አስበላናት። ዛሬ ጥምቀት ቦታ ተከለከለ እየተባለ በየቦታው ክርስቲያኖች ያለቅሳሉ። እንደዛ ሆነን ነው ራሳችንን ያስበላ ነው በአንድም በኩል። ስለዚህ ክርስቲያን ህግ እግዚአብሔር ሲጣስ ድሃ ሲበደል ክርስቲያን ዝም ማለት የለበትም። ይሄን የሚያስተምረን አሁን ቅድም ከታምረ ማርያም ላይ ስንሰማው ስለ ናግራን ሰማዕታት ዛሬ የመን ነች ናግራን እኮ ስለ የመን ክርስቲያኖች እኮ አጼ ካሌብ ባገሩ ላይ ሆኖ አዘና አለቀሰ ይላል አይደል? ቤተ መቅደስ ገብቶ መቤቴ ሆይ ፊናስ የተባለው ይካሃዲ በክርስቲያኖች ላይ ባደረገው በቀል ዘንድ ልጅሽ ይፍቀድልኝ አንቺም መዘዥልኝ እያለ ሲያለቅስ ሲያነባ ይላል። በቃ ይኸው ክርስትና ማለት ይሄ ነው። ተመልከቱ። ትናንትናም ለመጥቀስ ሞክሬዋለሁ። ክርስቲያን በወንድሙ ሞት አይደሰትም፣ ያዝናል፣ ያለቅሳል። እና አጼ ካሌብ ስለ ናግራን ሰማዕታት ግዛቱ እንግዲህ ግዛቱን አይነካበት ወይም እሱ ላይ የመጣበት ነገር የለ። ስለ ናግራን ክርስቲያኖች ግን አጼ ካሌብ በአክሱም ተቀምጦ ሲያለቅስ ነበረ እዛ ስለደረሰው መከራ ይላል። ይሄ ትልቅ ትምህርት ነው። ቅድም የጠቀስኳቸው አባቶች እና አቡነ አኖሬዎስ እና አቡነ አሮን እና አቡነ በጸሎተ ሚካኤል እና አቡነ ፊልጶስ ኢትዮጵያዊው ንጉስ በወቅቱ በክፎች ምክር ተታሎ የእንጀራ እናቱን ሲያገባ እነሱ ምን አገባቸው ማለት እንደው በሰውኛ ስናስበው ለአቡነ በጸሎተ ሚካኤል ወይም ለአቡነ ፊልጶስ ንጉሱ የፈለገውን ቢያገባ ጉዳያቸው አይደለም። ገዳማቸው ነው። እነሱ ተጋድሏቸውን እዛ እየፈጸሙ ነው። እግዚአብሔርን እያገለገሉ ሀገርንም በጸሎታቸው እየጠቀሙ ነው ያሉት። ንጉሱ ጋር መጥቶ ንጉሱ መናገር ምን አስፈለገ ብለን ስንል ህግ እግዚአብሔር ሲጣስ ለክርስቲያን ዝም ማለት ግብሩ አይደለም ማለት ነው። ስለዚህ እየሄዱ እነሱ ከየገዳማቸው አሁን ያውነ ገርላቸውን ስናነባ አሁን ያውነ ፊልጶስ በጣም ነው የሚያሳዝነው። ልጆቻቸውን ተሰናብተው ንጉሱ ቢቀበል ተቀበለ፣ ባይቀበለኝ ግን አውግዤው በዛው በእጁ ሰማዕት ሆናለሁ፣ ልጆቼ አንገናኝም እያሉ ልጆቻቸውን ከየገዳም አበምኔት ናቸው በየገዳማቸው ልጆቻቸውን ያን በብዙ መቶ የሚቆጠሩ መነኮሳት ልጆቻቸውን ወደ ሞት እንደሚሄዱ አውቀውት እነሱን ተሰናብተው በእኔ ቦታ ከለ ይምራቸው ብለው ሾመው ነው ወደ አደባባይ የወጡት። ከዛ በኋላ ገራፊዎች ሲገረፉ ደማቸው እንደ ውሃ ሲፈስ በንጉሱ አደባባይ ደማቸው እሳት እየሆነ ገራፊዎቻቸውን ያሳድዳቸው ነበር ይላል። እና አቡነ ቀውስጦስ በጦር ወቅቱ ነው ንጉሱ ከዛ በኋላ ያስገደላቸው። አቡነ ቀውስጦስ እንደው በስጋም ዘመዱ ስለሆኑ ወደሱ እንዲቀርቡ አላስቻላቸው ነበር። በኋላ እየገሰጹ ሲያስቸግሩት በግዞት ልኮ በኋላ በጦር ያስወግቶ ነው ያስገደላቸው በሰማዕትነትና ይህንን ዋጋ የከፈሉት አባቶች ንጉሱ ሚስት ስላገባ እነሱ የተነኩት ነገር ኖሮ አልነበረም፣ ወይም ለመነኩሴ ይሄ አይገባውም ብለው አልተቀመጡም። ስለዚህ ቤተክርስቲያንን የሚጎዳ ህግ እግዚአብሔር ሲጣስ እና ድሃ ሲበደል ዝም ማለት አባቶቻችን አላስተማሩንም።
ይህን ጠንቅቀን መረዳት ይገባናል። በእውነት ዝም ብለን ይሁን የጅል ፈሊጥ እየተከተልን ስንሸወድ የኖር ነው ይበቃል። እና አሁንም ቢሆን ከአባቶቻችን የምንማረው ይሄንን ነው። እንግዲህ ቅዱስ ያዕቆብ በመልእክቱ 4:17 ላይ ምን ይላል? እንግዲህ በጎ ማድረግን አውቆ ለማይሰራው ኃጢአት ሆኖበታል ይላል። በጎ ማድረግን አውቆ ለማይሰራው ኃጢአት ነው ይላል። አንድን በጎ ማድረግ እንደሚገባ እያወቀ ያንን በጎ ነገር ሳያደርገው ቢቀር ኃጢአት ሆኖበት በራሱ ይፈርድበታል ማለት ነው። ስለዚህ በጎ አለማድረግ በራሱ ኃጢአት ነው እና የአባቶቻችን አሁን ያናውነ በጸሎተ ሚካኤልን ገድል ስናነብ እንደው እንዲህ ነገሮች እያሰብን እንድናረግ ሕገ እግዚአብሔር ሲጣስ ዝም ማለት፣ ቤተክርስቲያን ስትጎዳ ዝም ማለት፣ ክርስቲያኖች ሲገደሉ ዝም ማለት ይሄ መንፈሳዊነት አይደለም። ሕገ እግዚአብሔርን እየጣሱ ዝም ማለት አባቶቻችን እንዳላስተማሩን እንደው በዚሁ አጋጣሚ ልብ እንድትሉት ነው። በይበልጥ ደግሞ እንግዲህ አቡነ በጸሎተ ሚካኤልን ገድል በንባብ ሳሰማችሁ የበለጠ ግልጽ ይሆናል። አሁን ያልኳችሁ ነገር ቀጥታ ወደ ገድላቸው እሄዳለሁ። አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም በክፉዎች ምክር ተታሎ ሳለ ንጉሥ አምደ ጽዮን የአባቱን ቅምጥ በማግባቱ እንደ ኤልያስና እንደ መጥምቁ ዮሐንስ ሄዶ ንጉሱን የገሰጸው በግዞትም ብዙ የተሰቃየው ታላቁ አባት አባ በጸሎተ ሚካኤል ገድል ይህ ነው። ከእርሱም ከካህናት ወገን የሆነው አባቱ ማርቆስ ሲሆን እናቱ እግዚእ ክብራ ትባላለች። እግዚእ ክብራም ወደ ወላጆቿ በሄደች ጊዜ ከመኳንንቶቹ ለአንዱ እናጋባታለን ብለው ወደ ባሏ ተመልሳ እንዳትሄድ ከለከሏት። ባሏ ማርቆስም ስለዚህ ነገር አዝኖ ወደ ቅዱስ ሚካኤል ቤተክርስቲያን ሄዶ ሚስቱን እንደከለከሉት ለአንድ መነኩሴ ነገረው። መነኩሴውም ሄዶ ቢጠይቃቸው ወላጆቿ ድጋሚ ለመነኩሴውም ከለከሉት። ማርቆስም እየተመላለሰ መነኩሴውን ቢያስቸግረው ይዞት ሄደ። ነገር ግን ወላጆቿ ጥላቻቸውን አበዙባቸው። መነኩሴውም ማርቆስንና ሚስቱን ለአንድ ቀን ብቻ ሁለቱን አንድ ላይ ላናግራቸው በማለት ይዟቸው ሄደ። እርሱም በማደሪያው እንዲያድሩ ከነገራቸው በኋላ በዚህች ሌሊት ሩካቤ ሥጋ ሳትፈጽሙ እንዳታድሩ አላቸው። የእግዚአብሔርን ፈቃድ ያውቅ ነበርና ሁለቱም በመነኩሴው ቤት አድረው ሳለ ሌሊት ሊቀ መላእክት ቅዱስ ሚካኤል ለማርቆስ ተገለጠለትና ሚስትህ ወንድ ልጅ ትወልዳለች፣ በወለደችም ጊዜ ስሙን በጸሎተ ሚካኤል ትለዋለህ፣ ለቤተ ክርስቲያንም አምድ ይሆናል አለው። ማርቆስም ከእንቅልፉ በነቃ ጊዜ ከሚስቱ ጋር ተገናኘና አቡነ በጸሎተ ሚካኤል የዛች ቀን ተጸነሱ። እግዚእ ክብራም ከጸነሰች በኋላ ፊቷ እንደ ፀሐይ የሚያበራ ሆነ። የታመሙ ሰዎችም ሆዷን በነኩት ጊዜ ይፈወሱ ነበረ። በወለደችም ጊዜ በቤቷ ውስጥ ቀስተ ደመና ተተክሎ ታየ። አስቀድሞ መልአኩ ስሙን እንዳወጣለት በጸሎተ ሚካኤል አሉት። አባቱም ካህን ነውና ምግባር ሃይማኖትን ጠንቅቆ እያስተማረ አሳደገው። በጸሎተ ሚካኤል ገና ሕፃን ሳለ መዝሙረ ዳዊትን የነቢያትን ጸሎት በማዘውተር በጾም በጸሎት ሲጋደል ወላጆቹም ይህ ሕፃን ልጃችን በረሃብ ይሞትብናል በማለት በግድ እየገረፉ እንዲመገብ ያስገድዱት ነበረ። በግድ አፉን ይዘው ምግብ ከጨመሩበትም በኋላ ይኸው ጾምህን ፈታህ ሲሉት እርሱ ግን በሕፃን አንደበቱ እኔ በፈቃዴ በአፌ ብጨምረው ጾሜን በሻርኩ ነበረ፣ እናንተ በአፌ ውስጥ አስገድዳችሁ ከጨመራችሁት ግን ጾሜ አይሻርም እያላቸው እስከ ማታ ይጾም ነበረ። ከዚህም በኋላ አባቱ ወደ ጳጳስ ዘንድ ወስዶ ዲቁና እንዲሾም አደረገው። ባደገም ጊዜ አባቱ ማርቆስ ሚስት ያጋባው ዘንድ ባሰበ ጊዜ አቡነ በጸሎተ ሚካኤል ግን ሸሽቶ ወደ ገዳም ገባ። በእምነቱም ከእርሱ ጋር አስቀምጦ የምንኩስናን ቀንበር ያሸክመው ዘንድ ብዙ ፈተነው። ወላጆቹም መጥተው አስገድደው ከገዳሙ ሊያስወጡት ሲሉ እምቢ ቢላቸው እናቱ ዘመዷ ወደ ሆነው ንጉሥ ውድም ረአድ በመሄድ ስለ ልጇ ነገረችው። ንጉሱም ከወታደሮቹ ውስጥ በአለንጋ ይዞ የሚገርፍ ወታደር ላከላት። የተላከው ወታደርም በጸሎተ ሚካኤልን እየገረፈ በማስገደድ ከገዳም አውጥቶ ለወላጆቹ ሰጠው። በጸሎተ ሚካኤልም በወላጆቹ ቤት ሳለ ወላጆቹን መነኩስ ዘንድ እስካልተዋችሁኝ ድረስ የቤታችሁ ምግብ አልበላም ብሎ ማለ። አባቱም ምግብ ካልበላህ በማለት ጽኑ ድብደባን እየደበደበው 3 ቀንና 3 ሌሊት ቆየ። በጸሎተ ሚካኤልም 3ቱን ቀን ቤት ሳይገባ የቀን ፀሐይ ሐሩር የሌሊቱ ውርጭ ቅዝቃዜ እየተፈራረቀበት ቤት ሳይገባ በደጅ ሆኖ በጾም በጸሎት ቆየ። በዚህም ጊዜ በአባቱ እጅ ሰማዕትነትን ተቀበለ። ጌታም ለምድር ሰላምን ያመጣሁ አይምሰላችሁ፣ ሰይፍን ነው እንጂ የመጣሁትስ
ሰውን ከአባቱ ልጅንም ከእናቷ ልለይ ነው ያለው ቃል በአባታችን በአባ በጸሎተ ሚካኤል ተፈጸመ። አባቱ ማርቆስም ስጋው እስኪያልቅ ድረስ በግርፋት ብዛት የልጁን ሐሳብ ለማስለወጥ ቢሞክርም እንዳልተሳካለት ሲያውቅ መልሶ ወደ ገዳም እንዲወስዱት አገልጋዮቹን ላካቸው። አበምኔቱም መምህር ሆኖ ያገለግለው ዘንድ እንዲማር ሲነግረው እኔ መነኩሴ መሆን እንጂ መምህር መሆን አልፈልግም በማለት ሳይስማሙ ቀሩ። ወደ ሌላ ገዳምም ወሰዱት። በዚያም እንዲሁ ሆነ። መልሰውም ወደ አባቱ ቤት ባመጡት ጊዜ ወላጆቹ ልጃቸው የምንኩስና ሐሳቡን ይተወው ዘንድ ከአንድ ሴት ጋር ተማክረው በዝሙት እንድትጥለው ተነጋገሩ። ሴቷም ወደ አባ በጸሎተ ሚካኤል ቀርባ በዝሙት ልትጥለው ብዙ ሞከረች። እርሱም አውቆ ከእኔ ጋር አብረሽ መተኛት ደስ ካሰኘሽ እሺ ከእስራቴ ፍችኝና እንተኛለን አላት። ይህንንም ያላት ከታሰረበት እንድትፈታውና እንዲያመልጥ ነው። እርሷም የእውነት መስሏት ደስ አላትና ሄዳ ለወላጆቹ አብሯት እንዲተኛ መስማማቱን ነገረቻቸው። ነገር ግን በዚያች ሌሊት አባ በጸሎተ ሚካኤል ማንም ሳያየው ተነስቶ ከእናት ከአባቱ ቤት ወጥቶ ሄደ። ከዚህም በኋላ የእግዚአብሔር መንፈስ ወደ ደብረ ጎል አደረሰው። ይኸውም ቀሲስ አኖሪዎስ በብቸኝነት ሸሽቶ የሚጋደልባት ደብረ ጽሞና ናት። በጸሎተ ሚካኤልም በዚያ ከመነኮሰ በኋላ ጽኑውን የተጋድሎ ሕይወት መኖር ጀመረ። በጾም በጸሎትም ቀን የጉልበት ሥራ ይሰራል። ሌሊትም ቆሞ ሲጸልይ ያድራል። 90 ሸክም የወይራ ፍልጥ እየፈለጠ ለቤተ ክርስቲያንና ለአበምኔቱ ያመጣ ነበር። እንጨቱንም ሲቆርጥና ሲፈልጥ የብረት መቆፈሪያ ብቻ ይጠቀም ነበረ እንጂ ስለታም የሆኑ ምሰር መጥረቢያ አይጠቀምም ነበረ። ምክንያቱም የወጣትነት ኃይሉና ስጋው በእጅጉ ይደክም ዘንድ ነው። እንዲህም ሲሰራ ጾም ጸሎት ስግደቱን አያስታጉልም ነበረ። እስከ 4 ቀንም የሚጾምበት ጊዜ አለ። በጸሎተ ሚካኤልም እንዲህ ያለ ጽኑ ተጋድሎ እየተጋደለ 13 ዓመት በድቁና ሲያገለግል ኖረ። ከዚህም በኋላ ስጋውን ማድከም ቢሳነው ከእኩለ ቀን ጀምሮ ፀሐይ እስክታቃጥል ዕለቱ ሲግል ጠብቆ ሄዶ አለቱ ላይ ይተኛል። ከግለቱም የተነሳ የስጋው ቆዳ እስኪበስል ድረስ በአለቱ ላይ ይተኛል። በጸሎተ ሚካኤልም ከዚህ በኋላ ቅስና ተሾመ። ወደ ዋሻም ገብቶ በዓቱን አጸና። ከምግባር ትሩፋቱም የተነሳ ሌሎች ቅዱሳን ሁሉ አቡነ በጸሎተ ሚካኤልን እንደ መልአክ ያዩት ነበረ። እርሱም ከሰው ጋር ላለመገናኘት ብሎ በቁመት ልክ ጉድጓድ ቆፍሮ መጽሐፍቱን ብቻ ይዞ ከዚያ ገባ። ቅዱሳንም መጥተው አንተንም ሌሎችንም የምትጠቅመው ከዚህ ጉድጓድ ወጥተህ ብታስተምር ነው እያሉ በብዙ ልመና ከጉድጓዱ አወጡት። ከዚህም በኋላ የተሰወረውን ሁሉ በግልጽ የሚያይ ሆነ። ብዙ አስደናቂ ተአምራትን እያደረገ ወንጌልን ያስተምራል። ወደ በዓቱም እየገባ በቀን 8000 ስግደትን ይሰግዳል። ከስግደቱም ብዛት የተነሳ ምድሪቱ ጎድጉዳ እስከ ጉልበቱ ትውጠው ነበረ። ከሰገደበትም ቦታ ወዙ መሬትን ጭቃ እስከሚያደርጋት ድረስ እንደ ውሃ ይፈስ ነበረ። ከመነኮሰበትም ጊዜ ጀምሮ ተቀምጦ በእጁ ላይ አረፍ ይላል እንጂ በጎኑ ተኝቶ አያውቅም። ጌታችንም ተገልጾለት ማደሪያው ከቅዱስ ጴጥሮስ ከቅዱስ ጳውሎስ ጋር መሆኑን ነገረው። አባታችንም ወደ ተለያዩ ገዳማት በመሄድ የቅዱሳንን በረከት ተቀበለ። ወደ ደብረ ጽሞና በመሄድ ወደ ደብረ ዳሞ በመሄድ ከአቡነ አረጋዊ ጋር ተነጋገረ። ወደ አባ ሊባኖስ መጣ ቤትም በመሄድ ከአባ ሊባኖስ ጋር ተነጋገረ። ወደ አባ ገብረ ናዝራዊ ገዳምን በመሄድ ከጻድቁ ጋር ተነጋገረ። ከሰንበት በቀር እህል ባለመቅመስ 40 ቀንና 40 ሌሊት በመጾም ሱባኤ በያዘ ጊዜ እግዚአብሔር የተለያዩ ምስጢራትን ይገልጽለታል። በሄኖክ መጽሐፍ ላይ ተጽፎ ያለውን የሰማይ ምስጢር ሁሉ ተገለጠለት። የፀሐይ፣ የጨረቃ፣ የብርሃናት አፈጣጠራቸው፣ የነፋስ መስኮቶቹን ሁሉ በግልጽ ባየ ጊዜ ነቢዩ ሄኖክን ሄኖክ ሆይ የራእይህ ምስጢር እንደዚህ ብሩህ ነውን? የምስጢርህስ መሰወር እንዲህ ግልጽ ነውን? ይለዋል። ዳግመኛም የነቢያት የትንቢታቸው ራእይ ይገለጥለት ዘንድ 40 ቀንና 40 ሌሊት በመጾም ሱባኤ በያዘ ጊዜ የመጽሐፍቶቻቸው ምስጢር ይገለጽለታል። ከዚህም በኋላ አቡነ በጸሎተ ሚካኤል በመማለጃ ወይም በጉቦ ክህነት በሚሰጥ ጳጳስ ምክንያት በሐዋርያት ግዝት ዓለም ሁሉ በግዝት እንደሚኖር ተመለከተ። ወደ ጳጳሱ አባ ዮሐንስ ዘንድ ሄደና አገኘው። ጳጳሱም ልጄ በጸሎተ ሚካኤል ደህና ነህን? አለው። አባታችን በጸሎተ ሚካኤልም ደህና ነኝ ባለው ጊዜ ጳጳሱ ስለምን መጣህ? አለው። አባታችን በጸሎተ ሚካኤልም ሰው ሁሉ ካጠገባቸው እንዲርቅ ካደረገ በኋላ ጳጳሱን እንዲህ አለው። ቅዱሳን ሐዋርያት በሲኖዶሳቸው መጽሐፍ በመማለጃ ወይም በጉቦ ክህነትን የተቀበለና የተሰጠ
የተለየ የተወገዘ ነው ያሉትን አልሰማህምን አለው። ዳግመኛም እጄን በጫንኩበት መንፈስ ቅዱስ ይወርድ ዘንድ ተናገሩ ብሎ በሐዋርያት እግር ስር ወርቁን አምጥቶ ባፈሰሰ ጊዜ ሲሞን መሰሪን ጴጥሮስ እንዳወገዘው አልሰማህምን? ጴጥሮስም ወርቅህና ብርህ ለጥፋት ይሁንህ፣ የእግዚአብሔር ጸጋ በወርቅ የምትገዛ ይመስልሃልን አለው። በመራራ መርዝ ተመርዘህ አይሃለሁና አለው። አባቴ ሆይ የምን የውሃ ምንጭ የፈሰሰ የደፈረሰ እንደሆነ የፈሰሰውም ውሃ ሁሉ ይደፈርሳል። ምንጩ ንጹሕ ከሆነ ግን የውሃው ፈሳሽም ሁሉ የጠራ ይሆናል። አንተ በሐዋርያት ውግዘት ብትገባ ሁሉም የተወገዘ ይሆናል አለው። ጳጳሱም ይህንን በሰማ ጊዜ ተቆጥቶ አንተ ከእኔ ተማር እንጂ ለእኔ መምህር ትሆን ትፈልጋለህን? በማለት ተናገረው። በወንጌል ላይ እናንተ ግብዞች ጸሐፍትና ፈሪሳውያን መንግሥተ ሰማያትን በሰው ፊት ስለምትዘጉ ወየውላችሁ፣ እናንተ አትገቡም፣ የሚገቡትንም ትከለክሏቸዋላችሁ ያለውን የእግዚአብሔር ቃል በእርሱ ላይ ደረሰ፣ ተፈጸመ። ይኸውም ማቴዎስ 23:14 ነው። ከዚህም በኋላ አቡነ በጸሎተ ሚካኤል ወደ ካህናት ደብተራ በመሄድ ከንጉሱ ጋር ያገናኙት ዘንድ ጠየቃቸው። የቤተ መንግስት ካህናትም ለንጉሱ ነግረውት አስገቡት። አባታችንም ንጉሱን መንግስትህ በግዝት ጨለመች፣ ሐዋርያት ጥምቀትም ቢሆን ወይንም ክህነት በመማለጃ ወይም በጉቦ የሚሰጥንና የሚቀበልን አስቀድመው ሐዋርያት አውግዘዋል አለው። ዳግመኛም እነሆ ይህ ጳጳስ የሐዋርያትን ትእዛዝ ተላልፎ በጉቦ ክህነት ይሰጣል። ጳጳሱም በሐዋርያት ግዝት ከገባ በእጁ የተጠመቁና የተሾሙ ሁሉ የተወገዙ ይሆናሉ። እንደዚሁ ሁሉ ዓለም ሁሉ በውግዘት ውስጥ ይኖራል አለው። ንጉሱም ሦስቱን አንድ ላይ ሆነው እንዲነጋገሩ ቀጠሮ ሰጠውና በሌላ ቀን ሦስቱም ተገናኙ። ጳጳሱም ለንጉሱ ይህ በጸሎተ ሚካኤል እኔን ከሹመቴ አንተን ከመንግስትህ ሊሽረን ይፈልጋል። ስለዚህ ልጄ የምነግርህን ስማኝ፣ አስረህ ወደ ትግራይ ይወስዱት ዘንድ እዘዝ አለው። ንጉሱም የጳጳሱን ክፉ የሐሰት ምስክር በመስማት ይሁን አንተ እንዳልከው ይሁን በማለት አቡነ በጸሎተ ሚካኤልን በጽኑ ማሰሪያ አስረው በግዞት ወደ ሳርድ ይወስዱት ዘንድ አዘዘ። ጭፍሮቹም እንደታዘዙት አደረጉና አባታችንን በዚያ በግዞት 2 ዓመት ታስሮ ቆየ። ከዚያም በኋላ ወደ ጽራይ ምድር ወሰዱትና ቆራር በተባለ ቦታ ለተሾመው ሰው እንደ ንጉሱ ትእዛዝ ይህንን መነኩሴ እሰረው ብለው ሰጡት። የሀገሩ ሰዎችም አቡነ በጸሎተ ሚካኤልን እጅግ ወደዱት። ወደ ጽራር ሀገረ ገዥም ሄደው እንዲፈታው ለምነው ከእስራቱ አስፈቱት። በሀገራቸውም ወንጌልን አስተምሮ ብዙ ተአምራት እያደረገላቸው ከቆየ በኋላ ወደ ልጁ ሳሙኤል ለመሄድ ተነሳ። ሲሄድም አቡነ ገብረ ናዝራዊ ጋር ደረሰና አብረው ሳሙኤል ጋር ደረሱ። አቡነ በጸሎተ ሚካኤልም በቅዳሴ ጊዜ ጌታችንን በሕፃን ልጅ አምሳል በመንበሩ ተቀምጠው ስለሚያዩት ሁል ጊዜ ሲቀድሱ ያለቅሳሉ። አንድ ቀን አባታችን ሲቀድስና ሕፃኑን በመንበሩ ላይ ሲሰዋው ወንድሞቹና ልጆቹ አይተውት በድንጋጤ በፍርሃት ሆነው አልቅሰዋል። የሕፃኑንም ስጋ በፈተተው ጊዜ የአባታችን እጁ በለመለመ ስጋ ይመላል። ቅዳሴውም ከተፈጸመ በኋላ ሁሉም መጥተው ስጋውን በፍርሃት ይቀበላሉ። ከእነርሱም ውስጥ አስቀድመው ስለ ስጋው ደሙ መለወጥ ጥርጣሬ የነበራቸው ሰዎች ስለነበሩ የእነርሱን ጥርጣሬ አውቆ አባታችን ቅዳሴውን ከፈጸመ በኋላ ህብስቱን የክርስቶስ ስጋ ወይኑም ደሙ መሆን ይችላልን እያላችሁ በልባችሁ ስታስቡ አይቻለሁና ይኸው ዛሬ በግልጽ እንዳያችሁት አማናዊ ሆኖ ይለወጣልና ተጠራጣሪ አትሆኑ ባላቸው ጊዜ እነርሱም ደንግጠው ከእግሩ ስር ወድቀው አንተ ብፁዕ ነህ፣ የተሸከመች ማኅፀን ብፅዕት ናት ብለው ይቅር እንዲላቸው ለመኑት። አባታችንም ወንጌልን አስተማራቸው። ከዚህም በኋላ መነኮሳት ልጆቹ ሩቅ ቦታ እየሄዱ ውሃ በመቅዳት ቢቸገሩ ውሃን አፈለቀላቸው። ከዚህም በኋላ ሰዎቹ አንድ ነገር ልንነግርህ እንወዳለን አሉት። አቡነ በጸሎተ ሚካኤልም ንገሩኝ ባላቸው ጊዜ የአባቱን ሚስት ስላገባው ስለ ንጉሥ ነገሩትና ሄደው እንዲያስተምረውም እንዲገስጸውም ለመኑት። አባታችንም በጽኑ ማሰሪያ ታስሬ በእስር ስለነበርኩ አልሰማሁም ካላቸው በኋላ ሄዶ ቢሰማው እንደሚመክረው ባይሰማውም ባይመለስ ግን እንደሚያወግዘው ነገራቸው። አባታችንም ልጆቹን አስከትሎ ወደ ንጉሱ ዘንድ ሄደ። አቡነ በጸሎተ ሚካኤልም ንጉሱ የአባቱን ሚስት በማግባቱ ሄደን ስንገስጸው መከራ ቢያጸናብን ከሰማዕትነት ይቆጠርልናል ብሎ ሲነግራቸው ከሰማይ መንፈስ ቅዱስ ወርዶ በሁሉም በላያቸው ላይ ሲወርድ አባታችን በግልጽ ተመለከተ። በረሃብ በጥም ሆነው ከተጓዙ በኋላ ትግራይ ሰወን ከምትባል ሀገር ደረሱ።
ንጉሱ ከዚያ ነበረና ንጉሱም ቅዱሳኑ መክረው ሊመልሱት ካልሆነም ሊያወግዙት መምጣታቸውን በሰማ ጊዜ ጭፍሮቹን ልኮ ቅዱሳኑን ወደ እርሱ እንዲያመጧቸው አዘዘ። ለማስፈራራትም ብዙ ጦረኛና ጭፍሮቹን የታሰሩ አስፈሪ አንበሶቹንም በፊታቸው አቆመ። ቅዱሳንም ስለምን ወደዚህ ከተማ መጥታችኋል አላቸው። አቡነ በጸሎተ ሚካኤልም እውነትን ለማጽናት ካንተ ጋር ለመነጋገር መጥተናል አሉት። ንጉሱም እሺ ንገሩኝ ባላቸው ጊዜ አባታችን የእግዚአብሔርን ትእዛዝ ስለጠበቁ ደጋግ ነገስታት ከመጽሐፍ ቅዱስ በመጥቀስ ንጉሱን አስተማሩት። ትእዛዙንም ያልተቀበሉትን አመፀኞቹን እግዚአብሔር እንደቀጣቸው ነገሩት። በመጨረሻም አንተም የአባትህ ሚስት ኀፍረተ ሥጋ አትግለጥ፣ የአባትህ ኀፍረተ ሥጋ ነውና የሚለውን ኦሪት ዘሌዋውያን 18:6 በመጥቀስ አስተማሩት። ዳግመኛም ከአባቱ ሚስት ጋራ የተኛ የአባቱን ኀፍረት ገልጧልና መሞትን ይሙት፣ ሁለቱም በደለኞች ናቸውና የሚለውን የሙሴን ሕግና ሌላም ከሐዲስ ኪዳን እየጠቀሱ አስተማሩት። ነገር ግን አባታችን ካስተማሩት በኋላ የክርስቲያን ሚስቱ አንድ ብቻ ናት፣ አንተ ግን ብዙ ሚስት አግብተህ የአባትህን ሚስት አግብተሃልና ሕግ ተላልፈሃል አሉት። ንጉሱም ተምሮ ከመመለስ ይልቅ በታላቅ ቁጣ ሆኖ ቅዱሳኑን ይደበድቧቸው ዘንድ አዘዘ። ሲደበድቧቸውም ታላቅ ጩኸት ተነሳ። ለየብቻ አስረው ካሳደሯቸው በኋላ ንጉሱ ለየብቻ ወደ እርሱ እያስመጣ አናገራቸው። እያንዳንዳቸውንም በ7 ገራፊዎች በታላቅ ጅራፍ አስገረፋቸው። ደማቸውም እንደ ውሃ ምድር ላይ ፈሰሰ። ከደማቸውም እሳት ወጣና እስከ 3 ቀን ድረስ ወደ ላይ እየነደደ ታየ። በዚህም ንጉሱ እጅግ ደንግጦ ብዙ ውሃ ከወንዝ እየቀዱ እሳቱን እንዲያጠፉ አዘዘ። የበዛ ውሃውም ባፈሰሱበት ጊዜ የእሳቱ መጠን ይበልጥ ይጨምር ነበረ። ዳግመኛም ብዙ ጨምረው ውሃ እየቀዱ ቢያፈሱበትም ማጥፋት እንዳልተቻላቸው ባየ ጊዜ ንጉሱ የወንዙን ውሃ በወይ መልሰው እንዲያመጡ ታዘዘ። ንጉሥ አምደ ጽዮንን የእግዚአብሔርን ቁጣ አታስተውልምን ብላ ተናገረች። ወዲያውም ነጭ የዝንብ መንጋ መጥቶ የንጉሱን ፈረሶችና በቅሎች ነከሳቸውና ሞቱ። ንጉሱም ፈርቶ በሌሊት ሸሽቶ ወጣ። ቅዱሳኑም አንድ መውጫና መግቢያ ብቻ ባላት ደራ በምትባል ታላቅ ተራራ ቦታ አውጥተዋቸው እንዲያስሯቸው አደረገ። በዚያም የሚኖሩ አሕዛብ ስለሆኑ ክርስቶስንም አያውቁም፣ ነፍሰ ገዳዮችም ናቸው። ንጉሱም አቡነ በጸሎተ ሚካኤልንና የአባታችንን ልጆች መነኮሳትን ይገድሏቸው ዘንድ ወደ እነዚያ ክፉ አረማውያን ዘንድ መልእክት ይልክ ነበር። ነገር ግን አባታችን ወንጌልን ሰበከላቸውና አሳምኖ የክርስቶስ ተከታዮች አደረጋቸው። እነርሱም ወደ ንጉሱ ሄደው ክርስቲያን እንደሆኑ ተናገሩ። የአባታችን የተአምሩ ዜና በሀገር ሁሉ በተነገረ ጊዜ ንጉሱ ቅዱሳንን አሳደው ስሙ ዝዋይ ወደሚባል ታላቅ ባህር ውስጥ ያገቧቸው ዘንድ አዘዘ። አባታችንና ልጆቹንም አረማውያን ወዳሉበት ደሴት አስገቧቸው። ከብዙ ጊዜም በኋላ ከግዞት መልሰው በማውጣት በሴዋ አውራጃ እንዲያስተምሩ ፈቀደላቸው። ንጉሱም ናርዕት ወደሚባሉ ሰዎች በጦር ይወጓቸው ዘንድ ተነሳ። እነዚህም ሰዎች አስቀድመው በአባ በጸሎተ ሚካኤል ስብከት በጌታችን ያመኑ ክርስቲያን ሆነዋል። ንጉሱም ድጋሚ አባታችንን አሰራቸውና ማስፈራራት ጀመረ። አቡነ በጸሎተ ሚካኤል ግን የንጉሱን ማስፈራራት በመናቅ ተናገሩት። እንዲህም አሉት፣ በጦር ብታስወጋኝ ሕዝቅኤልን አስበዋለሁ፣ አንበሶች እንዲበሉኝ ብታደርግ ዳንኤልን አስበዋለሁ፣ ወደ እሳት ውስጥ ብትጥለኝ አናንያን፣ አዛሪያን፣ ሚሳኤልን አስባቸዋለሁ፣ በእንጨት መቁረጫ መጋዝ እንዲቆርጡኝ ብታዝ ኢሳይያስን እመስለዋለሁ፣ በድንጋይ እንዲወግሩኝ ብታዝ ኤርምያስን አስበዋለሁ፣ በሰይፍ አንገቴን እንዲቆርጡ ብታዝ በወንድሙ ፊልጶስ ሚስት ምክንያት የተገደለ የዘካርያስ ልጅ ዮሐንስን አስበዋለሁ፣ ልዩ ልዩ መከራዎችን ብታጸናብኝም መከራ የተቀበሉትን ሐዋርያትንና ሰማዕታትን አስባቸዋለሁ ብለው ለንጉሱ መለሱለት። ንጉሱም ከዚህ በኋላ አባታችንን ይቅር ይበሉኝ አላቸው። አባታችንም በአባታችን ምክር ብዙ የንጉሱ መኳንንትም ክፉ ስራቸውን በመተው በንስሐ ተመለሱ። ንጉሱም አንዲት ሚስት ለጭፍራው አሳልፎ ሰጥቶት ነበረና እርሷም አባታችንን ስታገኛቸው ንስሐ ገባች። ንጉሱም ይህቺ የተዋት ሚስቱ ንስሐ እንደገባች ሲሰማ ዛሬ ሌሊት ከእርሷ ጋር ተኝቼ ንስሐዋን አስታታለሁና ይዛችሁ አምጡልኝ ብሎ ጭፍሮቹን ላከ። አባታችንም ሴቲቱን በንስሐዋ ወደዋት ነበርና አሁን ንጉሱ በእርሷ ላይ ሊያደርግ ያሰበውን ልጆቹ ነገሩት። አባታችንም ይህን ሲሰማ የቀረበውን ማዕድ ሳይቀምሱ
አስነስቶ ሁሉም እንዲጸልዩ አዘዘ። እርሱም ቆሞ መጸለይ ጀመረ። በዚያችም ሌሊት ወዳውኑ ንጉሱ ድንገት በጠና ታመመ። ያን ጊዜም ንጉሱ ይህ ድንገተኛ ሕመም የመጣብኝ አቡነ በጸሎተ ሚካኤል በእርሱ ምክንያት ነው ብሎ ያችን ሴት ካመጡበት ቦታ እንዲመልሷት አዘዘ። ወደ አባታችንም አባቴ ሆይ ይቅር በለኝ፣ ይህ ሕመም ያገኘኝ በአንተ የተማጸነችውንና ንስሐ የገባችውን ሴት በኃጢአት ላረክሳት ስላሰብኩ ነው። አሁንም ልጅቷን ወደ ነበረችበት መልሻታለሁና አባቴ ሆይ ከዚህ በሽታዬ ከዳንኩ በሕግህ እኖራለሁ ብሎ መልእክት ላከ። አባታችንም የቤተ መንግስቱን ካህናት ደብተራዎች ወቀሳቸው። ከእናንተ በቀር ይህን ንጉሥ የሚያስተው የለም፣ ያለ ስራውም እያሞገሳችሁ በኃጢአት ላይ ኃጢአት እንዲሰራ የምታደርጉት እናንተ ናችሁ ብለው በተናገሯቸው ጊዜ ደብተራዎቹም እኛ በሕግ እንኖራለን ይቅር በለን ብለው ለመኑት። ንጉሱም ይቅር ብለህ ከመጣበት ደዌ ፈውሰው ብለው ለመኗቸው። አቡነ በጸሎተ ሚካኤልም ንጉሱ ከኃጢአቱ ተመልሶ ንስሐ እንደማይገባ እኔ ያውቃለሁ፣ ነገር ግን ሞቱ በእኔ ቃል ምክንያት እንዳይሆን እግዚአብሔር ከበሽታው ይፈውሰው አሏቸው። ካህናቱም ከደዌው በሚድን ነገር እንወስድለት ዘንድ የእግርህን ትቢያ ስጠን አሏቸው። አባታችንም የእግርህን ትቢያ አልሰጣችሁም፣ ነገር ግን ሂዱ ከደዌው ሁሉ ተፈውሶ ታገኙታላችሁ አሏቸው። ካህናቱም ወደ ቤተ መንግስቱ በሄዱ ጊዜ ንጉሱን ከደዌው ፍጹም ተፈውሶ አገኙት። አንዲት ድንግል መነኩሲት ከክብር ያሳነሳት እርጉም የሆነ አንድ መነኩሴ ያገኙትና አባታችንን መክረው ንስሐ እንዲገባ አደረጉት። ነገር ግን እርሱ በወቅቱ እሺ ብሎ ንስሐ ሳይገባ ቀረ። እንዲያውም በአባታችን ላይ ክፉ ያስብ ጀመረ። እንደዚሁም ክህነት ሳይኖረው በውሸት ካህን ነኝ እያለ ሲቀድስ የነበረን አንድ ዲያቆን አባታችን አግኝተው የክርስቶስን ቅዱስ ሥጋና ክቡር ደም ቅዱሳን መላእክትስ እንኳን መንካት የማይቻላቸውን አንተ በውሸት ለመንካት እንዴት ደፈርክ ብለው በመምከር ንስሐ እንዲገባ አዘዙት። ነገር ግን እነዚህ ሁለት ክፉ ሰዎች ንስሐ ከመግባት ይልቅ በአባታችን ላይ ክፋትን ያስቡ ጀመረ። ወደ ንጉሱም ዘንድ ሄደው በጸሎተ ሚካኤል የሚባለው መነኩሴ ፈርዖንና ሰራዊትን በባህር ያሰጠመው እንደዚሁ ሁሉ ይህንንም ንጉስ ያስጥመው እያለ አንተን ይረግምሃል ብለው አወሩለት። ንጉሱም ይህን ሲሰማ ተቆጥቶ አባታችንን ከልጆቻቸው ጋር አስረው ያመጧቸው ዘንድ አዘዘ። አስረውም አምጥተው በንጉሱ ፊት አቆሟቸው። ንጉሱም አባታችንን ለምን ትረግመኛለህ ሲላቸው እርሳቸውም ጠላትህን ውደድ ያለንን የአምላክ ሕግ እንከተላለን እንጂ አንተንስ የረገመህ የለም። ጳውሎስም በምንኩስና ስርዓት ሰይጣንንምስ እንኳን አትርገሙ ብሏል አሉት። ሰይጣንንስ እንኳን መርገም የሚከለክል ከሆነ ንጉስን እንዴት ይረግሙታል አሉት። ንጉሱም የከሰሱትን ሁለቱን ሰዎች አምጥቶ ለአባታችን አሳያቸው። እሳቸውም የእያንዳንዳቸውን ክፉ ስራ ለንጉሱ ነገሩት። ንጉሱም ይቅርታ ጠይቆ አባታችንን በሰላም አሰናበታቸው። ከዚህም በኋላ ጠላት ዲያብሎስ በቅዱሳን ላይ ክፉ ስራ ይሰራ ዘንድ በንጉሱ ልብ ውስጥ ዳግመኛ ክፉ ሐሳብን አስነሳ። ንጉሱም እኔ በምገዛው አገር ሁሉ ያሉ ቅዱሳንን አምጧቸው አለ። ይህንንም ብሎ በሕዝብ ሁሉ ፊት ትእዛዝን አስተላለፈ። ቅዱሳንንም ሁሉ ሰብስበው አመጧቸው። አቡነ ዘአማኑኤል ከልጆቹና ከአባታችን ከአቡነ በጸሎተ ሚካኤል ጋር ደረሰ። ንጉሱም በቁርባንና በጸሎት ከእኔ ጋራ ተባበሩ፣ አንድ ሁኑ፣ የምትፈልጉትን ሁሉ አሟላላችኋለሁ። ከእኔ ጋራ መተባበርን እምቢ ካላችሁ ግን ወደ እርሱ እሰዳችሁ ዘንድ ሊቀ ጳጳሱ አዘዋልና ወደ ግብጽ በረሃ በጥም ትሄዳላችሁ፣ በመንገድም ሰውን የሚገድሉ ሽፍቶች አሉ አላቸው። የአቡነ ዘአማኑኤል ደቀ መዛሙርት ግን እኛ ካንተ ጋር እንተባበራለን፣ ያዘዝከንን ሁሉ እንፈጽማለን ብለው የሚሽቱን ሁሉ ሰጥተዋቸው በሰላም አሰናበታቸው። መምህራቸው አቡነ ዘአማኑኤል ግን ይህንን አልፈልግም ብሎ ብቻውን ተሰደደ። ንጉሱም ወደ አቡነ በጸሎተ ሚካኤል መኳንንቱን በመላክ ከእርሱ ጋር እንዲተባበሩ ወርቅና ብሩን ላሞችንና ጥሪቶችን ሁሉ እንደሚሰጣቸው ካልሆነ ግን ወደ ኢየሩሳሌም መንገድ እንደሚልካቸውና በመንገድ በሽፍቶች እንደሚገደሉ ነገራቸው። አባታችንም ወርቅህና ብርህ ጥሪትህም ሁሉ ካንተ ጋራ ለጥፋት ይሁንህ ብለው መለሱለት። ከልጆቹም ጋር አባታችንን በግዳጅ ወደ ንጉሱ ዘንድ ሲወስዷቸው የንጉሱን ምግብ እንዳይቀምሱ ተማምለው አንደኛው መነኩሴ በገንዘባቸው የገዙትን ጎመን ብቻ ተሸክሞ አብሯቸው ሄደ። ንጉሱም ባየው ጊዜ በጽኑ ጅራፍ እያስገረፈው እያለ ሕይወቱ በዚያው አለፈች። ከዚህም በኋላ ንጉሱ በግዞት ወደ አረማውያን መኖሪያ እየሄደ እንዲነዱ እንዲወስዷቸው አዘዘ። ወደ ግሎ ማክዳ ምድርም እንዳደረሱት በዚያ ያሉ ቅዱሳን በደስታ ተቀበሉት። ስማቸውም
ማርቆስ ክርስቶስ አምነ፣ አባ ሲኖዳ ማማስ ናቸው። ማማስም ለአባታችን ለጸሎት የሚሆነውን የድንጋይ ዋሻ አሳየው። አባታችንም ይህ ዋሻ ለዘላለም ማረፊያ ነው ብሎ በውስጧ በድንጋይ ይወቅር ጀመረ። በውስጧም አገልግሎትን ፈጸመ። ወደ ቅዱሳኑ ወደ አባ ማርቆስ፣ ወደ አባ ክርስቶስ አምነ፣ ወደ አባ ሲኖዳ መጥተው የመቃብር ጉድጓድ እንዲቆፍሩ መልእክት ላከባቸው። በቀዳሚት ሰንበት ዕለትም ደቀ መዝሙሩን ባቆም አገኘውና ነገ አባትህን ወደ መቃብር ትጥለዋለህ አለው። በማግስቱም እሁድ ቀን ደቀ መዛሙርቱን ሁሉ ሲመክራቸው ዋለ። በመጨረሻም አንዱን ደቀ መዝሙሩን ብቻ አስከትሎ ወደ ዋሻ ገብቶ በአራቱ ማዕዘን ባረካት። ከዚህም በኋላ እጁንና እግሩን ዘርግቶ ነፍሱን በፈጣሪው እጅ አስረከበ። ነቢዩ የጻድቅ ሰው ሞት በእግዚአብሔር ፊት ክቡር ነው እንዳለ አባታችንም ያለ ምንም ጻዕር በሰላም አረፈ። ደቀ መዛሙርቱን በመጡ ጊዜ አርፎ አገኙት። እርሱም መሬት ላይ ወድቆ አባት እንደሌላቸው እንደ ሙት ልጆች ለማን ትተወናለህ? በስውር የሰራ ነው ኃጢአትስ ማን ይነግረናል? እያሉ ጽኑ ለቅሶን አለቀሱ። አስቀድሞም እርሱ ደቀ መዛሙርቱ በስውር የሚሰሩትን ስራ ሁሉ እርሱ በግልጽ እያየ አንተ ይህንን ሰርተሃልና ንስሐ ግባ እያለ ይመክራቸው ነበርና ለቅሷቸውንም ከፈጸሙ በኋላ ራሱ በጠረባት የድንጋይ ዋሻ ውስጥ ቀበሩት። የሀገሪቱም ሰዎች ክፉዎች ናቸውና ከዚያም በኋላ ደቀ መዛሙርቱ የአባታችንን አጽሙን አፍልሰው ወደ ሌላ ቦታ አስቀመጡት። እስከ ኢትዮጵያ ጳጳስ አባ ያዕቆብ መምጣት ድረስ ደብቀው አኖሩት። አባ ያዕቆብም የአባታችንን አጽም ያመጡለት ዘንድ አዘዛቸው። ከጊዜም በኋላ አጽሙን ወደ ጋስጫ ገዳም አፍልሰውታል። ይኸውም ጋስጫ ከሊቁ አባታችን ከአባ ጊዮርጊስ ዘጋስጫ ገዳም ስር የሚገኝ ነው። ዋሻ ቤተ መቅደሱም በግሩም አሰራር የተሰራ ነው። ረድኤት በረከታቸው ይደርብንና አባታችን አቡነ በጸሎተ ሚካኤል ያደረጉት ተአምር ይህ ነው። አባታችንም አብርሃም የሚባል የሚወዱት ሰው ለጌታችን የልደት በዓል ራት የሚሆን አሳ እንዲያመጣላቸው ወደ ወንዝ ላኩት። ወንዙም ሩቅ ነበረና አብርሃም 3 አሳዎችን አጥምዶ ጠብሶ ለአንድ ልጅ ቶሎ አድርስ ብሎ ላከው። ልጁም በመንገድ እየሄደ ሳለ አንዱን የተጠበሰውን አሳ ደብቆ 2ቱን ብቻ ይዞ በመሄድ አቡነ በጸሎተ ሚካኤል በማዕድ ቤት ሆነው ሳለ ልጁ ያደረገውን በመንፈስ ቅዱስ አውቀው ልጁ ያደረገውን ለመነኮሳቱ ነገሯቸው። ልጁም መጥቶ 2ቱን አሳ ሰጥቷቸው ተመለሰ። የደበቀውንም አሳ ለመውሰድ እጁን በዘረጋ ጊዜ ያ የተጠበሰው አሳ ወደ ታላቅ ዘንዶነት ተለውጦ እጁን ሊውጠው ሲል ልጁ በታላቅ ቃል ጮኸ። አባታችንም ጮኸቱን ሰምተው በወጡ ጊዜ ልጁ ሮጦ አቀፋቸው። አባቴ ሆይ አንተ እንደ ሰው መስለኸኝ ተልኬ ካመጣሁት አሳ አንዱን ከመንገድ ደብቄዋለሁ። አሁንም ስመለስ ሊወስደው ስል እነሆ ታላቅ የምድር እባብ ሆኖ እያባረረኝ ነው ብሎ እውነቱን ነገራቸው። አቡነ በጸሎተ ሚካኤልም ልጁን እኔ በደለኛና ኃጢአተኛ ነኝ፣ ነገር ግን የእግዚአብሔር ተግሳጽ አስፈሪ በሆነ በዚህ አርአያ አስደነገጠህ ብሎ ያንን አውሬ እባብ በኢየሱስ ክርስቶስ ኃይል ወደ ቀደመ ተፈጥሮ ተመለስ ብሎ ባረከው። ያም አውሬ እባብን ወዲያው ተመልሶ ተለውጦ የተጠበሰ አሳ ሆነ። ይህንንም ያዩ ሁሉ እያደነቁ እግዚአብሔርን አመሰገኑ። ከአባታችን እግር ስርም ወድቀው ሰገዱ። አባታችንም የዚያን አሳ ስጋ ሳያሳርሩ ከጠበሱት በኋላ ከእርሱ የወጣውን ቅባት ብዙ ድውያንን ሲፈውሱበት ቆዩ። አባታችንንም ይህንን ተአምር በሕይወት እያሉ ለማንም እንዳይነግሩ አባታችን አስጠነቀቁ። ውዳሴ ከንቱን ፈጽመው ይጠሉ ነበርና። የአባታችን አቡነ በጸሎተ ሚካኤል ረድኤት በረከታቸው ይደርብን፣ በጸሎታቸውም ይማረን ዛሬም ዘወትርም ለዘላለሙ አሜን።